አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ድምፃዊ ቴዲ አፍሮ መሃል ገቡና ቆሙን ከዳር ማለቱን በማስመልከት ጠቅላይ ሚኒስትር አብይ አህመድ በምሬት ተናገሩ። ዳር መሆን መብቱ ነው፣ እኛ ግን መሃል ነን በማለት ሲናገሩ የራሳቸውን ካድሬዎች ሳይቀር ግራ አጋብተዋል ተብሏል። የጠቅላይ ሚኒስትሩ ንግግርን በሚዲያ እንዳይተላለፍ ተቆርጦ እንዲቀር ተደርጓል ሲሉ ምንጮች ገልጸዋል። ዝርዝሩ ተዘጋጅቷል። ህወሓት ብልጽግና ሲያሸብረ ይከረማል። መንግስት ያቋቋምኩት ወደ ጦርነት ለመግባት አይደለምም ብሏል። አሁንም ለመደራደር ዝግጁ ነኝ የሚለው ድርጅቱ ብልጽግና የሰላም ስምምነቱን ስላፈረሰው ገለል ተደርጎ የነበረውን መንግስት መልሼ አቋቁም ያለው የሚል መግለጫም አሰራጭቷል። ይህንንም ይዘናል። የብልጽግናው ሚኒስትር ወደ አሜሪካ ተጠሩ። ኢትዮጵያ የሱዳን ጦርነት ማከናወኛ ማዕከል ሆናለች በተባለ ማግስት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ጌዲዮን ጢሞቴዎስን አግኝተው ማነጋገራቸው ታውቋል። ስቴት ዲፓርትመንት ዋነኛው የመነጋገሪያ ነጥብ የምስራቅ አፍሪካ የጸጥታ ቀውስ ነው ብሏል። ተጨማሪውን ይዘናል። አርቲስቶቹ ከሀገር እንዳይወጡ በፍርድ ቤት ታገዱ። ኢትዮጵያውያን 1.9 ቢሊዮን ብር በላይ የተዘረፉበት ነው በተባለው ክስ ሳቢያ ታስረው የቆዩት ሰዎች በዋስትና እንዲለቀቁም ተብሏል። ይህንን የተመለከተ ዝርዝር መረጃም ተዘጋጅቷል። ኢራን ለሚሰነዘር የትኛውም ወረራ ምላሽ ለመስጠት ተዘጋጅቻለሁ አለች። አሜሪካን በምላሻችን እንድትገረም እናደርጋታለን በማለት ዝታለች። ይህንን ያለችው ደግሞ ዶናልድ ትራምፕ የኢራንን የሰላም ስምምነቱን እርባና ቢስና የወደቀ አድርገው ገልጸው የተኩስ አቁም ስምምነቱም ሊፈርስ እያጣጣረ ያለ ብለው መናገራቸውን ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አርቲስት ቴዎድሮስ ካሳሁን መሃል ገቡና ቆሙን ከዳር ማለቱን በማስመልከት ጠቅላይ ሚኒስትሩ በምሬት ተናገሩ። ዳር መሆን መብቱ ነው፣ እኛ ግን መሃል ነን በማለት ሲናገሩ የራሳቸውን ካድሬዎች ሳይቀር ግራ አጋብተዋል ተብሏል። የጠቅላይ ሚኒስትሩ ይሄኛው የንግግር ክፍልን በሚዲያ እንዳይተላለፍ ተቆርጦ እንዲቀር ተደርጓል ነው የተባለው። ባሳለፍነው ሐሙስ የብልጽግና ካድሬዎችና የፕሮፓጋንዳ ሰዎችን የሰበሰቡት ጠቅላይ ሚኒስትር አብይ ሸራተን ሆቴል በሚገኝ አንድ መንግስታዊ አዳራሽ ውስጥ ይህንን ስብሰባ አድርገው ነበር። በኮሚኒኬሽን ሚኒስትሯ እናት አለም መለስ አማካኝነት በተሰናዳውና የብልጽግና የፕሮፓጋንዳ ተቋማት ኃላፊዎች በተሳተፉበት በዚህ ስብሰባ ላይ ጠቅላይ ሚኒስትሩ ለህዝብ የሰጡት ነጻነት በጣም የሰፋ እንደሆነ ሲያብራሩ እርሳቸውም ስለ ጋዜጠኝነትና ዜና አጻጻፍ ሲያስተምሩ ውለዋል። ይህ ስብሰባ ሙሉ ውሎ በካሜራ ከተቀረጸ በኋላ በመገናኛ ብዙሃን የተላለፈው ግን ከአንድ ቀን በኋላ ባሳለፍነው አርብ ምሽት ነበር። በተለይ ነጻነትን ከማስተዳደር አንጻር በተደጋጋሚ የምናየው ነው። ክቡር ጠቅላይ ሚኒስትር በተለይ እኛም የምንታዘባቸው ብዙ ሚዲያዎች አሉ። ማሪ ሰው ነጻነትን ማስተዳደር ይቸገራል። አርግ የተባለውን አያደርግም፣ አታርግ የተባለውን ያደርጋል። የሰው ባህሪ ነው። ጋዜጠኞችን ለመሳደድ ለእስራትና ከ200 በላይ የሚሆኑት ደግሞ ለስደት የዳረጉት የብልጽግናው ፕሬዝደንትና ብልጽግናቸው ነጻነት ሰፋ፣ ህዝብ የሰጠነው ነጻነት ማስተዳደር አቃተው እያሉ እርስ በርስ ሲወዳደሱ በዋሉበት መድረክ ላይ ሲወገዝ የነበረው ደግሞ አርቲስት ቴዎድሮስ ካሳሁን ነው ብለዋል ታዳሚዎቹ። ባለፉት ሳምንታት ከንቲባዋ፣ የደህንነት ኃላፊው፣ ምክትል ጠቅላይ ሚኒስትሩና ጠቅላይ ሚኒስትሩ እንደዚሁም በጀት መድበው ያሰማሯቸው ዘፋኞች ድምፃዊውን ለማውገዝ ስም ሳይጠቅሱ በተለያዩ ንግግሮቻቸው ሲገልጹ መሰንበታቸውን መዘገባችን ይታወሳል። ሆድ ማስባስ በቀላሉ ይሄንን ህዝብ በመጮህ በማልቀስ አካባቢ ይበክል ለቅሶ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሀገር ለሞተችባቸው የህሊና ጸሎት እናድርግ። እንዲህ ባለመልኩ ድምፃዊን ተረባርበው ሲያወግዙና በሚዲያም ሲያስተላልፉ የከረሙት ያገዛዙ ባለስልጣናት አሁንም ይህንኑ ቀጥለውበታል። ባሳለፍነው ሐሙስ በተዘጋጀው በዚሁ መድረክ ላይ ዳስጣል ከሚለው ዘፈን ላይ መሃል ገቡና አቆሙን ከዳር የሚለውን ስኒ ወስደው ጠቅላይ ሚኒስትሩ ትንታኔ መስጠታቸውም ታውቋል። የእርሳቸውና ያገዛዛቸውን ቃላባይነት፣ ከሃዲነትና አፈናቃይነት ለመግለጽ በማሰብ ጥቅም ላይ የዋሉትን እነዚህን ገለጻዎች እንዳበሳጯቸው መደበቅ የተሳናቸው ጠቅላይ ሚኒስትር አብይ የፈለገ ሰው ከዳር መሆን መብቱ ነው፣ እኛ ግን መሃል ላይ ነን ስለማለታቸውም ተሰምቷል። በእርግጥ ድምፃዊውም እርሳቸውና ግብረ አበሮቻቸው ሌሎችን አታለውና ክደው ከዛም አፈናቅለው እነርሱ መሃል ላይ መግባታቸውን ሌላውንም በፖለቲካም ሆነ በኑሮ ከዳር ማድረጋቸውን የገለጸ በመሆኑ ጠቅላይ ሚኒስትሩ እኛ መሃል ላይ ነን በማለት ማረጋገጫ ሰጥቷል።
እነዚህን የድምፃዊውን ስንኞች ወስደው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ከካድሬ ፕሮፓጋንዳ ሹሞቻቸውና ሰራተኞቻቸው ከጉዳዩ ጋር የተገናኘ ጥያቄ አልቀረበላቸውም የሚሉት የመድረኩ ተሳታፊዎች ይሁን እንጂ በድንገት የቴዲ አፍሮ ዘፈንን ጠቅሰው እኛ ዓለም የመሰከረውና የሚመሰክረው ጥረትና እንቅስቃሴ ውስጥ ነው ያለነው፣ በዚህ ሂደት ውስጥ ዳር ላይ ሆነናል ያሉ ካሉም ዳር መሆን መብታቸው ነው፣ እኛ ግን ከልባችን እየሰራን መሀል ላይ ነን በማለት ሲናገሩ ታዳሚዎቹ ርዕሰ ጉዳዩ ጋር ያልተገናኘ ነገር ሲያነሱባቸው ግራ ተጋብተው ነበር ብለዋል። ይህ ንግግራቸው ግን ከተቀረጸ በኋላ በሚዲያ እንዳይተላለፍ የተደረገ ሲሆን የመድረኩ የመወዳደር ዝግጅትም ከአንድ ቀን በኋላ በሁሉም የመገናኛ ብዙሃን በኩል በተመሳሳይ ሰዓት ተቆራርጦ እንዲሰራጭ ተደርጓል። ጠቅላይ ሚኒስትሩ ስለ ቴዲ አፍሮ ከመናገር ባለፈም በሙዚቃ ስራ ላይ የተሰማሩ ባልደረቦቹን የስራ አጋሮችና ጓደኞቹን ጨምሮ በግለሰቡ ዙሪያ ያሉም እስካሁን 8 የሚሆኑ ሰዎችን ማሳሰራቸውን መዘገባችን ይታወሳል። ህወሓት ብልጽግና ሲያሸብረ ይከረማል። መንግስት ያቋቋምኩት ወደ ጦርነት ለመግባት አይደለም ይላል። አሁንም ለድርድር ዝግጁ ነኝ ያለው ድርጅቱ ብልጽግና የሰላም ስምምነቱን ስላፈረሰው ገለል ተደርጎ የነበረው መንግስትን መልሼ አቋቁም ያለው የሚል መግለጫ አሰራጅቷል። ትግራይና ህወሓትን ትተው ወደ ብልጽግና ካምፕ የተቀላቀሉና ብሔራዊ ክህደት የፈጸሙ የሚላቸው አካላትን ደግሞ ከጠላት ወገን የተሰለፉ የጠላት ተለጣፊዎች በማለት በተለመደ ቋንቋ ገልጿል። ራሱን እንደ ክልላዊ መንግስት ሳይሆን የትግራይ መንግስት እያለ የሚጠራው ህወሓት በ2013 የተቋቋመው ምክር ቤት ከፕሪቶሪያው ስምምነት በኋላ ለሰላም ሲባል ታግዶ የቆየ እንጂ የፈረሰ እንዳልነበርም ያክላል። የብልጽግና ስርዓት የፕሪቶሪያውን ስምምነት ሙሉ በሙሉ ስላፈረሰው ታግዶ የነበረው የትግራይ ህዝብ ምክር ቤት ወደ ስራው መመለስ ግዴታ ሆነ የሚለው ድርጅቱም በአሁኑ ወቅትም በጠላት ጎራ ተሰልፈው የሚገኝና ብሔራዊ ክህደት የፈጸመው ቡድን ምክር ቤቱን ለማፍረስ ያልፈነቀለው ድንጋይ የለም ባይ ነው። የትግራይ ህዝብ በፕሪቶሪያው ስምምነት መሰረት ሉዓላዊነት ይመለስ፣ ሞትና ስቃይ ይብቃ፣ ዋስትና ባለው መንገድ ወደ ቄል መለስ፣ የጄኖሳይድ ተጠያቂነት ይረጋገጥ እያለ ሲጠይቅ ነበር የሚለው ድርጅቱም በዚህ ወቅት ግን የጠላት ተለጣፊ የሆነ ቡድን ጦርነት ናፋቂ የሚል ስም በመለጠፍ አፍ ለማስያዝ ሲሞክር ቆይቷል በማለት በቀድሞ አባሎቹና በአሁኑ ወቅት ከብልጽግና ወገን በተሰለፉ ሰዎች ላይ ትችት ሰንዝሯል። የድርጊታቸውም የትግራይን ህዝብ ለማጥፋት በቅድ ለሚሰራው የብልጽግናው ስርዓት ምቹ ሁኔታን የፈጠረና የህዝቡን ሁኔታ ከድጡ ወደ ማጡ እንዲያሽቆለቆል ምክንያት ሆኗልም ብሏል። የምክር ቤታችን ስብሰባን ለማደናቀፍ ብልጽግና ሊያሸብረን ሞክሮ ነበር ያለው ህወሓት በዋዜማው ተቀጣጣይ ነገሮች እንዲፈነዱ ተደርጓል። የብልጽግና ድሮኖች በመቀለ ሰማይ ላይ ሲያንዣብቡም ሰንብተዋል። ጉባኤው በሚካሄድበት ሰዓትም የጦር አውሮፕላን በመላክ ለማደናቀፍ ተሞክሯል። ሆኖም የምክር ቤቱ አባላቱም ሆኑ አመራሮቻችን መስዋዕትነት የሚከፈል ቢሆን እንኳን ለትግራይ ህዝብ የራስን እድል በራስ የመወሰን መብት የሚከፍል ነው በማለት በያዛቸው አጀንዳዎች ላይ ተወያይቶ ጉባኤውን በድል አጠናቋል ሲልም ገልጿል። የቀድሞ መንግስት መመለሱ የትግራይ ህዝብ ከተደቀነበት የለውና አደጋ ወጥቶም ዋስትናው እንዲረጋገጥ ለሚያደርገው ትግል መሰረትን የሚጥል ነው የሚለው ድርጅቱም ለውይይትና ለድርድር ለሚደረገው ጥረትም ተጨማሪ አቅም ይሆናል ሲል መግለጫ አውጥቷል። የብልጽግና ስርዓት ስምምነቱን እንደ ሌላ የጄኖሳይድ መሳሪያ ሲጠቀምበት ቆይቶም አሁን ደግሞ ሙሉ በሙሉ አፍርሶታል የሚለው ህወሓት የትግራይ ህዝብ የውስጥና የውጭ ዘመቻዎችን በማክሸፍ የማይቀረውን ድል የሚያፋጥን ትግል ሊያደርግ ይገባልም ብሏል። ታግዶ የነበረው የትግራይ መንግስት ምክር ቤት መመለስ ከጦርነትና ከጦርነት ወሬ ጋር ምንም የሚያገናኘው ነገር የለም የሚለው ድርጅቱ አሁንም አቋማችን ሁሉም ልዩነቶች በውይይትና በድርድር መፈታት አለባቸው የሚል ነው። ከዛ ውጭ በህዝብ የተመረጠ መንግስት ወደ ስራው መመለሱ በማንኛውም መልኩ የጦርነት መንስኤ ሊሆን አይችልም በማለትም ገልጿል። የብልጽግናው ሚኒስትር ወደ አሜሪካ ተጠሩ። ኢትዮጵያ የሱዳን ጦርነት ዋነኛ ማዕከል ሆናለች በተባለ ማግስት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጌዲዮን ጢሞቴዎስን አግኝተው ማነጋገራቸው ታውቋል። ስቴት ዲፓርትመንት ዋነኛው የመነጋገሪያ ነጥብ የምስራቅ አፍሪካ የጸጥታ ቀውስ ነውም ብሏል። ከአሜሪካ በኩል ባለፉት ቀናት ኢትዮጵያን የተመለከቱ ሁለት ዋና ዋና ውሳኔዎች ትኩረትን የሳቡ ነበሩ። ቀዳሚው ጉዳይ የአዲስ አበባው መንግስትና የአቡዳቢው ላኪው በትብብር በሱዳን ካርቱም ኤርፖርት ላይ ከባህር ዳር ተነሱ ድሮኖች ጥቃት አደረሱ የሚለውን መግለጫ ተከትሎ ዋሽንግተን ተቀባይነት የሌለው ጥቃት በሚል ያወገዘችበት ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ሱዳን አሁን የውክልና ጦርነት ማዕከል ሆናለች፣ ጎረቤት ሀገራት ደግሞ ሉዓላዊ ግዛታቸውን ለዚህ ወታደራዊ ጥቃት መገልገያ እንዲሆን ፈቅደዋል በማለት ሲናገሩ መደመጣቸውም የሚታወስ ነው። Sudan has become in some ways sort of a proxy engagement between multiple countries who are behind some of the elements that are fighting. There are other countries that are not directly involved but have allowed their national territories to be used as a way to ship weapons.
ሌላኛው ደግሞ የአሜሪካ መንግስት ለአዲስ አበባና የአስመራ መንግስታት ማስጠንቀቂያ እንደሰጣቸው የሚገልጸው ሰነድ ጉዳይ ነው። አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነም ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ ስለመሆኑ ሮይተርስ መዘገቡም አይዘነጋም። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግ የትኛውንም አይነት ሙከራም እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳም ማስጠንቀቂያ እንደተሰጣቸውም ተመላክቷል። ከነዚህ ሁነቶች በኋላ የብልጽግናው ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን ተጠርተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር መክሯል። የሰላምና የጸጥታ ጉዳዮች ዋነኛ ትኩረት ስለመሆናቸውም የውጭ ጉዳይ መስሪያ ቤቱ በኩልም ማርኮ ሩቢዮን በየፊናቸው ያወጡት አጭር ማብራሪያ ያስረዳል። የውጭ ጉዳይ መስሪያ ቤቱ ማርኮ ሩቢዮ ኢትዮጵያ በምስራቅ አፍሪካ ውስጥ ያሉ ግጭቶችን ለመፍታትና ለማረጋጋት ያላትን አስፈላጊ ሚናም አንስቶም ስለመነጋገራቸው አመልክቷል። ስለ ጸጥታና ደህንነት እንደዚሁም የንግድ ግንኙነታችን ማሳደግ ላይ መከርን ሲሉ ደግሞ ማርኮ ሩቢዮ ጽፈዋል። ከእንዲህ ያሉ ዲፕሎማሲያዊ ገለጻዎች ባሻገር ጌዲዮን ጢሞቴዎስ ለዚህ ውይይት የተጠሩባቸው ምክንያቶች ግን በሰሜን ኢትዮጵያ ብልጽግና እየፈጠረ ያለው ቀውስ፣ የሱዳን ጦርነት ተሳትፎና አሜሪካ የቀድሞ አጋሩ ሻዕቢያ ላይ የጣለቻቸው ማዕቀቦችን የማንሳት እቅድ ላይ ስለመሆኑ የሚያሻማ አይሆንም። የአሜሪካ ትቅደም የትራምፕ አስተዳደር መርህ አካል የሆነው የንግድና ሌሎችም ግንኙነቶች ማሳደግ ደግሞ ብልጽግና በይሁንታ የተቀበለው የጤና ድጋፍ ስምምነትና እርዳታን በትብብር የመቀየር አካሄድ ላይ የሚያተኩር እንደሆነም ይታመናል። የአሜሪካ መንግስት በቅርቡ ለኢትዮጵያ የ3.3 ሚሊዮን ዜጎች የሚቀርበውን እርዳታ ላቋርጥ ነው ማለቱ ይታወሳል። ሌላኛው ደግሞ የጤና ዘርፍ ድጋፍ ጋር የተያዘው ሲሆን በርካታ የአፍሪካ ሀገራት ይህንን የዜጎችን የግል የጤና መረጃ ደህንነት አደጋ ላይ የሚጥል ነው የተባለውን የትራምፕ አስተዳደር ገንዘብ እንስጣቸው፣ የጤና መረጃ አያያዝ ስርዓትን ከአሜሪካ ቴክኖሎጂ ኩባንያዎች ጋር አቀናጁ ስምምነትን ውድቅ አድርገዋል። ብልጽግና ደግሞ ጥቂትም ቢሆን ዶላር እስካስገኘልን በሚል ተቀብሎት ከሰሞኑ በፓርላማው ሲያስወድሰው እንደነበር አይዘነጋም። አርቲስቶች ከሀገር እንዳይወጡ ታገዱ። ኢትዮጵያውያን 1.9 ቢሊዮን ብር በላይ ተዘረፉበት የተባለው ክስ ሳቢያ ታስረው የቆዩ ሰዎችን በዋስትና እንዲለቀቁ ተብሏል። በብልጽግናው ፓርላማ ሳይቀር 98 ቢሊዮን ብር በላይ የኢትዮጵያ ሕዝብ ተሰርቋል በሚባልባት ኢትዮጵያ ከሳምንታት በፊት ከ1.9 ቢሊዮን ብር በላይ ተዘረፈበት የተባለው የፊንቴኩ ክስ መነጋገሪያ ነበር። የኦህዴድ ብልጽግናው ሚኒስትር አለሙ ስሜ በተወካያቸው የሕዝብ ተወካዮች ምክር ቤት ተወካዮች የሚሳተፉ ይህ የዘረፋ ሂደት ላይ የተወሰኑ ታዋቂ ሰዎችን አሰርን የሚለው ማብራሪያ ህዝብ ይዘረፍ ዘንድ ሲያስተዋውቁ በነበሩ የብልጽግናው ልሳናት በኩል እንደገና ሲስተጋባም ከርሟል። የሆኖ ሆኖ የፌዴራሉ ከፍተኛ ፍርድ ቤት በፊንቴክ ኢንቨስትመንት ላይ የ1.9 ቢሊዮን ብር የማጭበርበር ወንጀል የተከሰሱ አርቲስቶችና ቲክቶከሮች በገንዘብ ዋስትና ጉዳያቸውን ከእስር ቤት ውጭ እንዲከላከሉ ፈቅዷል። ፍርድ ቤቱ አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ሰለሞን ቦጋልና ዳንኤል ተገኝ በ400 ሺህ ብር ዋስትና እንዲፈቱ ሲወስን ለካሊድ ናስርና አብርሃም ግዘው ደግሞ የ500 ሺህ ብር ዋስትናን ፈቅዷል። ሆኖም ተከሳሾቹ ከሀገር እንዳይወጡ ችሎቱ እገዳ ጥሎባቸዋል። ችሎቱ ተደራራቢ ክሶች የቀረቡበት መንሱር ጀማል የዋስትና ጥያቄ ላይ ብይን ለመስጠት ለግንቦት 20 ተለዋጭ ቀጠሮም ሰጥቷል። በርካታ የግል ተበዳዮች ደግሞ ችሎቱ በዝግ መካሄዱን በመቃወም በአቃቤ ሕግ ቢሮና በፍትህ ሚኒስቴር ጭምር ጥያቄና ተቃውሟቸውን አቅርበዋል። ብልጽግና ልክ እንደ ማዳበሪያና ነዳጅ ላይ የፈጸመው የመንግስት ውንብድና ለመሸፈን የተወሰኑ ሰዎችን ተጠያቂ አደረኩ እንዳለው ሁሉም በዚህ ራሱን የፊንቴክ ኢንቨስትመንት ድርጅት እያለ በሚጠራ ተቋም የዜጎች ዘረፋ ሂደት ውስጥ የተሳተፉ የትኞቹ አካላቶቹ ናቸው የሚለው ግን አሁንም መሰረታዊ ሆኖ እየተነሳ ያለ ጥያቄ ነው። በዋናነት ታዋቂ የኪነ ጥበብ ሰዎች የማህበራዊ ሚዲያ አካላትን በመጠቀም የተከናወነው በትንሹ 1200 ሰዎችን የኤሌክትሪክ መኪና ባለቤት አደርጋቸዋለሁ የማጭበርበር ቅስቀሳም በቀዳሚነት የተላለፈውን በህዝብ ገንዘብ በሚተዳደሩ የመንግስት የመገናኛ ብዙሃን ነፋናን ጨምሮ መሆኑን ልብ ይሏል። አስቀድሞ ለዚህ ተቋም የንግድና ኢንቨስትመንት ፈቃድ በመስጠት የጉምሩክ ስርዓቱን በማቀላጠፍ እስከ ጅቡቲ የኢትዮጵያ ኤምባሲ በማስተሳሰር ከዛም በከተማ አስተዳደሩ የመስቀል አደባባዩ ድግስ ድረስ ከፍተኛ የብልጽግና ሹማምንትም ተሳታፊ ናቸው። በዚህ ሂደት የኦህዴድ ብልጽግናው ሚኒስትር አለሙ ስሜ በምክትል ሚኒስትር ተወካያቸው በኩል ቀርበው ይህን የዘረፋ ሂደት ህጋዊ ማድረጋቸውን ማስታወስ ያሻል። በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር
ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። ከዛም ጉዳዩ ፓርላማው ድረስ ይዘልቃል። የሀገሪቱ አምባሳደር ብቻ ሳይሆን የፓርላማ አባል ሆነው የዚህ ተቋም አምባሳደር ጭምር የሆኑት ዲና ሙፍቲም እኒህ ኢትዮጵያን ይዘረፉ ዘንድ ጥሪ ሲያቀርቡ ይደመጣሉ። እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የብልጽግናው ሰዎችና ተቋማት በዚህ ሂደት ውስጥ የተሳተፉት እንዲህ በአደባባይ የቀረቡት እንጂ ሌሎችን በርካቶች እንደሆኑም ይታመናል። በእስር ላይ ከከረሙት ውስጥ አንዱ የሆነው አርቲስት ሰራዊት ፍቅሬም አምባሳደር ሆነው የመንግስት ሚኒስትሮች ማረጋገጫ ስለሰጡት ነው የተሳተፍነው በሚል መናገሩ የሚታወስ ነው። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው ለመግዛት ያጓጓል። አገዛዙ የተበደሉ ኢትዮጵያን ያስነሱትን ተቃውሞና ያቀረቡትን ክስ ምክንያት በማድረግ ወሰድኩት ያለው ህጋዊ እርምጃን ተከትሎ ተጠያቂ ያደረገው የብልጽግና ሹሙ ስለመኖሩ ግን እስካሁን የታወቀ ነገር የለም። የሀገሪቱ ዜጎች መንግስት ፈቃድ በሰጣቸውና በሾማቸው አሊያም ውሎና ዳራቸውን ካገዛዙ ጋር ባደረጉ አካላት በኩል መዘረፋቸው ብርቃቸው አይደለም። በኢትዮጵያ የቀጠሉ ጦርነቶችና የሰላም እጦት የሸፈናቸው የብልጽግናው ዘመን መንግስታዊ የዘረፋ ተግባራት በደህና ዘመን ቢነገሩ ጆሮን ጭው የሚያደርጉ ናቸውና። ኢራን ለሚሰነዘር የትኛውም ወረራ ምላሽ ለመስጠት ተዘጋጅቻለሁ አለች። አሜሪካን በምላሻችን እንድትገረም እናደርጋታለን በማለት ዝታለች። ይህንን ያለችው ዶናልድ ትራምፕ የኢራንን የሰላም ስምምነት እርባና ቢስና የወደቀ አድርገው ገልጸው የተኩስ አቁም ስምምነቱም ሊፈርስ እያጣጣረ ያለ ነው ብለው መናገራቸውን ተከትሎ ነው። የካቲት ላይ የተጀመረው የኢራኑ ጦርነት መቋጫ ሳያገኝ ወደ 3ኛ ወሩ እያመራ ነው። ሁለቱ ሀገራትም ስምምነት የመፈጸማቸው ጉዳይ እስካሁን ተጨባጭ የሚባል ሁኔታ ላይ አልደረሰም። ኢራን ባለፈው ሳምንት በአሜሪካ ለቀረበው የድርድር እቅድ በአሸማጋይዋ ፓኪስታን በኩል ምላሽ መስጠቷን ማሳወቋ የሚታወስ ሲሆን ትናንትም ይህ ሰነድ ለአሜሪካ ደርሶ ነበር። የቴህራን ምላሽ ያላስደሰታቸው ፕሬዚደንት ዶናልድ ትራምፕ ፈጽሞ ተቀባይነት የሌለው በማለት ውድቅ አድርገውታል። ይህንን ተከትሎም ውጥረቱ አይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በድጋሚ ኢራን ጦርነቱን ለማስቆም ያቀረበችውን የውሳኔ ሀሳብ እርባና ቢስ በሚል ዛሬ ማጣጥለው በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነትም የመጨረሻው የህይወት እስትንፋስ ላይ እንደሚገኝ ተናግሯል። ትራምፕ ቴህራን የላከችውን የውሳኔ ሀሳብ አንብቤ እንኳን መጨረስ አልቻልኩም ሲሉ ገልጸው ብስጭታቸውንም አንጸባርቀዋል። ኢራን ደግሞ በአሜሪካ ለቀረበው የድርድር እቅድ የሰጠችውን ምላሽ ምክንያታዊና ለጋስ እንደሆነ በመግለጽ አሜሪካ ግን ለአንድ ወገን ያደላና ምክንያታዊ ያልሆነ አቋም ላይ ጸንታለች በማለት ከሳለች። የዶናልድ ትራምፕ የቁጣ ንግግርና የሰላም ስምምነቱ ቋፍ ላይ ነው ማለታቸውን ተከትሎ ምላሽ የሰጠችው ኢራን በበኩሏ እኛም ዳግም ወረራን ለመመከት ተዘጋጅተናል ብላለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ኢራን በማንኛውም ጥቃት ላይ ተገቢ ምላሽ ለመስጠት ዝግጁ ናት ሲሉ ጽፏል። የተሳሳተ ስትራቴጂና የተሳሳቱ ውሳኔዎች ሁልጊዜም የተሳሳተ ውጤትን ያስከትላሉ ያሉት አፈ ጉባኤው ይህን አሁን መላው ዓለም ተረድቶታል። ለሁሉም አማራጮች እኛ ዝግጁ ነን፣ እነሱም በምንሰጣቸው አጻፋ ይደነቃሉ ብለዋል። ይህ ዳግም የቃላት ልውውጥ መፍትሄ ካጣው የሆርሙዝ ጉዳይ ጋር ተዳምሮ የመካከለኛው ምስራቅ ቀጠናን ዳግም ወደ ለየለት አውዳሚ ጦርነት ሊያስገባው ይችላል የሚል ከፍተኛ ስጋትንም አጭሯል። የዶናልድ ትራምፕ የዛሬውን ቋፍ ላይ ነው ንግግርን ተከትሎም ነዳጅ ዳግም ጭማሪ አሳይቷል። ትራምፕም ይህን የናረውን የነዳጅ ዋጋ በአሜሪካውያን ጫንቃ ላይ የፈጠረውን ጫና ለማቃለል በሚል የፌዴራል የነዳጅ ታክስን እንደሚያነሱ አሳውቋል። በሁለቱ ሀገራት በኩል ይፋዊ መግለጫ ባይሰጥበትም ኢራን ባቀረበችው የምላሽ ሀሳብ ላይ የኒውክሌር ፕሮግራሟ ላይ የተወሰኑ ማሻሻያዎችን ለማድረግ በተለይም ደግሞ ከፍተኛ መጠን ያለውን የበለጸገ ዩራኒየምን አቅም በመቀነስ ቀሪውን ደግሞ ወደ 3ኛ ሀገር በማሳያነትም እንደ ሩሲያ ለመላክ ጥያቄ አቅርባለች ተብሏል። ነገር ግን ዶናልድ ትራምፕም ሆነ የእስራኤል ባለስልጣናት የኢራን የኒውክሌር ቁሳቁሶች ሙሉ በሙሉ ከሀገሪቱ እንዲወጡ ጥብቅ አቋም ይዘዋል። ቴሄራን በሆርሙዝ የባህር ወሽመጥ ላይ ያላትን ሙሉ ቁጥጥር አሜሪካ በሉዓላዊነት እንድትቀበልላት፣ የጦርነት ካሳ እንድትከፍላት፣ ማዕቀቦችን
እንዲነሱም በውጭ የታገዱ ሀብቶቿ እንዲለቀቁ እንደዚሁም በእስራኤልና በሄዝቦላህ መካከል ያለው ጦርነት እንዲያበቃ የሚሉም ጠንካራና ከበድ ያሉ ቅድመ ሁኔታዎችን መጥቀሷም ተመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።